ከዚህ በኋላ ወደ እግዚአብሔር ቃል ዶክተር አብቹን ወደዚህ ጋብዟል። ኢየሱስ ጌታ ነው። ሳላውቅ ነፍሴን በከበረው ሰረገላ አስቀምጣኛለችና እኔም ሰረገላው ደልቶኛል፣ አልወርድም ተመችቶኛል፣ መንፈስ ቅዱስ ተስማምቶኛል። ሳላውቅ ነፍሴን በከበረው ሰረገላ አስቀምጣኛለችና እኔም ሰረገላው ደልቶኛል፣ አልወርድም ተመችቶኛል፣ ጌታ ኢየሱስ ተስማምቶኛል። ሳላውቅ ነፍሴን በከበረው ሰረገላ አስቀምጣኛለችና እኔም ሰረገላው ደልቶኛል፣ አልወርድም ተመችቶኛል፣ ጌታ ኢየሱስ ተስማምቶኛል። እስቲ ሁላችሁም በሉት። ሳላውቅ ነፍሴን በከበረው ሰረገላ አስቀምጣኛለችና እኔም ሰረገላው ደልቶኛል፣ አልወርድም ተመችቶኛል፣ ሰረገላው ተስማምቶኛል። ሳላውቅ ነፍሴን በከበረው ሰረገላ አስቀምጣኛለችና እኔም ሰረገላው ደልቶኛል፣ አልወርድም ተመችቶኛል፣ ሰረገላው ተስማምቶኛል። ኢየሱስ ጌታ ነው። ጌታን እኮ ስንቀበል አላወቅንም ነበር ምን ላይ እንደተቀመጥን። እንደው በቃ የሆነ ነገር በቃ የሆነ ቃል የነገሩን ሰዎች የነገሩን ቃል በቃ ልባችንን ነካና ኢየሱስን እከተላለሁ አለ። ተዝቆ ማያልቅ ሀብት ውስጥ እንደገባን አላወቅንም ነበር። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሳላውቅ ነፍሴ በከበረው ሰረገላ አስቀምጣኛለችና እኔም ሰረገላው ደልቶኛል፣ አልወርድም ተመችቶኛል፣ ሰረገላው ተስማምቶኛል። ሳላውቅ ነፍሴ በከበረው ሰረገላ አስቀምጣኛለችና እኔም ሰረገላው ደልቶኛል፣ አልወርድም ተመችቶኛል፣ ሰረገላው ተስማምቶኛል። ሳላውቅ ነፍሴ በከበረው ሰረገላ አስቀምጣኛለችና እኔም ሰረገላው ደልቶኛል፣ አልወርድም ተመችቶኛል፣ ጌታ ኢየሱስ ተስማምቶኛል። ኢየሱስ ጌታ ነው። ጌታን ከፍ እናደርገዋለን። በቃ ስለዚህ ሰረገላ ስለመመቸቱ፣ ስለ አቅርቦቱ፣ ስለ ሀብቱ፣ ስለ ግብዣው ነው ዛሬ ደግሞ የምናወራው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ጌታ ይባርካችሁ። የመጣችሁ ሁሉ ቤስት ነገር ነው ያደረጋችሁት። እዚህ በመምጣታችሁ ወደ እግዚአብሔር ሕልውና በመምጣታችሁ ቤስት ነገር ነው ያደረጋችሁት። ደስ ይበላችሁ። ኢየሱስ ጌታ ነው። ከዚህ በላይ ነገር ልታረጓችሁ በቃ ወደ እግዚአብሔር ሕልውና ከመምጣት 2 ወይ 3 በስሙ ከመሰብሰብ በላይ የሆነ ክብር የለም። ይሄ የመጨረሻው ክብር ነው። በቃ የመጨረሻው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እንግዲህ ሰዎች ምንድነው በምድር ላይ ሆሊዴ ነው አይደል? ሆሊዴ ነው አይደል የሚሉት? ሆሊዴ ለወጣ ስንት ቀረኝ ነው አይደል የሚሉት ሆሊዴ 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 ይላሉ
በቃ ይሄ ደግሞ የኛ እውነተኛ ሆሊዴ ደግሞ ይሄ ነው። በቃ ኢየሱስ ጌታ ነው። ደግሞ በጸሎት ጀምረናል፣ እግዚአብሔርን አምልከናል፣ ከፍ ብለናል። ኢየሱስ ጌታ ነው። አሁን ደግሞ የእግዚአብሔርን ቃል እንካፈላለን። ዛሬ ባይዘዌ የእናቶች ቀን ነው፣ ማዘርስ ዴይ ነውና እንኳን አደረሳችሁ። ኢየሱስ ጌታ ነው። እስቲ አጨብጭቡ። እግዚአብሔር እንግዲህ ሰውን ሲፈጥር እግዚአብሔር ሰውን በመልኩ ፈጠረና ፈጠረ አለና እግዚአብሔር አዳምን በመልኩ ፈጠረው አለና ወንድና ሴት አድርጎ ፈጠራቸው አለና ከሔዋን የተወለዱ ሰዎች ሁሉ ሔዋንን የመሰሉ ሴቶች ሁሉ ይሄ የእናትነት መንፈስ አለባቸው። እናትነት እኮ ባይዘዌ መንፈስ ነው። የእናትነት መንፈስ አለ። ልጅ መውለድ ብቻ አይደለም። ብዙ ልጆች እናት ሆነው የሚያሳድጉ ሰዎች አሉ። ወይም ከወለዷቸው ውጪ በጣም ለብዙ ልጆች እናት የሆኑ እናቶች አሉና እናትነት ምንድነው? መንፈስ ነው። በቃ እናትነት መስዋዕትነት ነው። እናትነት መስጠት ነው። እናትነት እንክብካቤ ነውና በዚህ ቀን እንግዲህ ለእናቶች ክብርን እናሳያለን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በሕይወታቸው ያለውን የእናትነት አሁን እንደው አስቡ ብላችሁ ከወለዳችኋቸው ልጆች በላይ በጣም ለብዙ ልጆች እናቶች ሆናቸዋል። በጣም ብዙ ምንድነው መጽሐፍ ቅዱስ 7 ከወለደችው ይልቅ ይላል 7 ከወለደችው ይልቅ የመንታይቷ ልጆች እጅግ በዙ ይላል። አይገርማችሁ? ለምን? ስፒሪት ነው በቃ። እና ለራሳችሁ አጨብጭቡ እስቲ። ኢየሱስ ጌታ ነው። በእናንተ ውስጥ ስላለው የእናትነት መንፈስ እግዚአብሔርን ከፍ ከፍ እናደርጋለን። አንድ ቃል እንካፈላለን ዛሬ ደግሞ። ኢየሱስ ጌታ ነው። ጌታ ቃልን ሰጥቶኛል። በኢሳይያስ ምዕራፍ 55 ላይ ባለው ቃል እንጀምራለን። ኢሳይያስ ምዕራፍ 55 ላይ በጌታ ደስ ይበላችሁ ይላል መጽሐፍ ቅዱስ። እንደው በጌታ ደስ ይበላችሁ ሲል እንደው በባዶ እያጽናናችሁ አይደለም። እግዚአብሔር በክርስቶስ ኢየሱስ ያዘጋጀውን ነገር ስለሚያውቅ በቃ ይሄ ሁሉ ነገር ተዘጋጅቶልን በጌታ ደስ ካላለን ደስ የመባል ቻንሳችንን ጨርሰናል ማለት ነው። በቃ ማለት ምንም ነገር ሊያስደስተን አይችልም ማለት ነው። ይሄን ካልተረዳ ነውና ኢንጆይ ካላረግ ነው። ስለዚህ ዛሬ ደግሞ የተሰበሰበነው ለምንድን ነው? የእግዚአብሔርን መልካምነት ሴሌብሬት ለማድረግ ነው። እግዚአብሔር ያዘጋጀውን መልካምነት ሴሌብሬት ለማድረግ ነው። ኢሳይያስ ምዕራፍ 55 ኢሳይያስ ምዕራፍ 55 ከቁጥር 1 ጀምሮ እስከ ቁጥር 2 እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብም የሌላችሁ ኑና ግዙ ብሉም። ኑ ያለ ገንዘብም ያለ ዋጋም የወይን ጠጅና ወተት ግዙ። ገንዘብን እንጀራ ላይደለ የድካማችሁን ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? አድምጡኝ፣ በረከትንም ብሉ፣ ሰውነታችሁ በጮማ ደስ ይበለዋል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው።
ይሄ ራሱ ፊዚካል ግብዣ እንኳን ቢሆን በጣም እንትን ይላል አይደል? በጣም ያጓጓል በጣም ያጓጓል። ይሄ እኮ መንፈሳዊ ስለ መንፈሳዊ ግብዣ እኮ ነው የሚናገረው መጽሐፍ ቅዱስ። በእግዚአብሔር ስለተዘጋጀ መንፈሳዊ ግብዣ ነው የሚናገረው። እግዚአብሔር ያዘጋጀው መንፈሳዊ ግብዣ መንፈሳዊ ነው። መንፈሳዊ ግብዣ አለ። በመንፈሳዊ ዓለም የተዘጋጀ ነገር አለ። ምን ይላል? እናንተ የተጠማችሁ ሁሉ ወደ ውሃ ኑ አለ። መቼም በሰው ውስጥ ጥማት አለ። የእግዚአብሔርን ሐሳብ የመኖር የእግዚአብሔርን ፈቃድ የመፈጸም ከእግዚአብሔር ጋር የመገናኘት ከእግዚአብሔር ጋር የመተባበር ከእግዚአብሔር ጋር የመዋሃድ ጥማት አለ። መቼም ሰው ውስጥ ጥማት አለ። የእግዚአብሔር ጥማት አለ። የእግዚአብሔር ጥማት አለ። እሱን እኮ ነው የሚለው። እናንተ የተጠማችሁ ሁሉ ወደ ውሃ ኑ አለ። ገንዘብ የሌላችሁ ኑና ግዙ አለ። ደግሞ በጣም ይገርማል እኮ ግዙና ገንዘብ የሌላችሁ በጣም ማይር ነገር ነው እኮ አይደል? ያ ማለት ምንድነው? በነፃ የተዘጋጀ ስለሆነ ግዙ ማለት ፈቃደኝነት ብቻ አሳዩ ማለት ነው። ፈቃደኛ ሁኑ። መጽሐፍ ቅዱስ በኢሳይያስ ላይ ምን ብሎ ይናገራል? እሺ ብትሉ ብትታዘዙ አለ። መጀመሪያ ግን ምን አለ? እሺ ብትሉ እሺ ብትሉ ማለት ለግብዣው ምንድን ብትሉ? እሺ ብትሉ። መቼም ብዙ ጊዜ የመልካምነት ጥያቄ የሚሆነው በእግዚአብሔር አይደለም። እግዚአብሔር አይደለም የመልካምነት ጥያቄ ያለበት። እኛ መልካምነትን የመቀበል ልባችን ነው። እግዚአብሔር መልካም ስላልሆነ አይደለም። እኛ ግን እውነት እንቀበላለን ወይ? በእምነት የእግዚአብሔርን አቅርቦት እንቀበላለን ወይ? እግዚአብሔር ስኬትን እንዳዘጋጀልን እውነት እንቀበላለን ወይ? እግዚአብሔር ፕሮስፔሪቲን ብልጽግናን እንዳዘጋጀልን እንቀበላለን ወይ? እግዚአብሔር ሙላትን እንዳዘጋጀልን እንቀበላለን ወይ? እግዚአብሔር ፉልፊልመንትን እንዳዘጋጀልን እንቀበላለን የሚለው ነው ጥያቄው። የሰው አይምሮ በጣም ከባድ ነው ለመቀበል። ስለዚህ ነው ምን አለ? ገንዘብ የሌላችሁ ኑ ግዙም ብሉም። ኑ ያለ ገንዘብ ያለ ዋጋም የወይን ጠጅና ወተት ግዙ። ይሄ እንግዲህ በጣም በቃ ቤስት የሆኑ የምድሩ ውጤቶች ናቸው። ወይን ጠጅ ወተት የሚለው በቃ ቤስት የሆኑ ነገሮች ነው። ገንዘብን እንጀራ ላይ አይደለ። በሌላ ሳይድ ደግሞ ሌሎች የምትፈልጓቸው ነገሮች በቃ ማለት ጊዜያችሁን ጉልበታችሁን ዕውቀታችሁን የምታባክኑባቸው ሌሎች ነገር አሉ እያለ ነው እግዚአብሔር። ገንዘብን እንጀራ ላይ አይደለ። የድካማችሁንም ዋጋ ለማያጠግብ ነገር ለምን ትመዝናላችሁ አለ። ተዉ አለ። አድምጡኝ፣ በረከትን ብሉ፣ ሰውነታችሁን በጮማ ደስ ይበለው ብሎ መጽሐፍ ቅዱስ ይናገራል። በሌላ ስፍራ እግዚአብሔር እስራኤላውያን ሲወቅስ ምን አለ? የእግዚአብሔር ሕዝቦችን ሲወቅስ ምን አለ? እናንተ የሕያው ምንጭ የሆንኩትን እኔን ትታችሁኛል አለ። ነገር ግን ውሃ ሊይዙ የማይችሉ ጉድጓዶች ለራሳችሁ ቆፍራችኋል ብሎ መጽሐፍ ቅዱስ ይናገራል። ስለዚህ ነው እንግዲህ ጌታ የሰጠኝ መልእክት ለእናንተ ዛሬ ለተሰበሰባችሁት በኦንላይንም ለሚከታተሉ የሰጠኝ ነገር ምንድን ነው? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል በሚል ነው። ኢየሱስ ጌታ ነው። ቲቶ ምዕራፍ 2 ላይ ምን ብሎ ይናገራል? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል አለ። ብዙ ጊዜ እግዚአብሔር ጸጋ ሲባል ቶሎ ወደ አይምሮአችን የሚመጣው ነፃ ስጦታ ነው። እውነት ነው፣ ነፃ ስጦታ ነው። ግን ምንድነው የሚያረጋው የሚለውን እስቲ እንመለከታለን ዛሬ። ምንድነው በህይወታችን የሚያረጋው የሚለውጠው ነገር ምንድነው?
ሚለውን እንመለከታለን ማየት አለብን ቲቶ ምዕራፍ 2 ቁጥር 11 ላይ እንደዚህ ይላል ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል ኦኬ ከዛ በፊት ያለውን ትንሽ ሐሳቡን ልንገራችሁ ቲቶ ምዕራፍ 1 ምዕራፍ 2 ላይ ሰዎች እንዴት በእግዚአብሔር ፈቃድ ክርስትናን ህይወት እንደሚኖሩ ቱ ዘ ስታንዳርድ የሆነን ህይወት ይዘረዝራል ብዙ ነገሮችን ይዘረዝራል ከሌ እንደዚህ መሆን አለበት የቤተ ክርስቲያን መሪ እንደዚህ መሆን አለበት ከሌ እንደዚህ መሆን አለበት እንደዚህ መሆን አለበት እንደዚህ መሆን አለበት እንደዚህ መሆን አለበት ይልና ይሄም ጠይቃችሁ ነገር ግን ቱማች አይደለም ምክንያት አለው አለ ምክንያቱ ምንድነው አለ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል አለ ክርስትናን ከሌሎች ሃይማኖቶች የሚለየው በምንድነው ክርስትና በእግዚአብሔር ወጪ የምንኖረው ኑሮ ነው ሃይማኖት ማለት ወይም ይሄ የሃይማኖት መልክ አላቸው ተብሎ የተጻፈው አይነት የተሳሳተ ሃይማኖት ምንድነው ባህሪው ብትሉ የሰው መንገድ ነው ወደ እግዚአብሔር የሰው መንገድ የሰው ቅልጥፍና ነው የሰው ፊሎሶፊ ነው የሰው ፍልስፍና ነው ወደ እግዚአብሔር የመድረሻ የሰው ፍልስፍና ነው ክርስትና ግን ወደ እግዚአብሔር መድረሻ የእግዚአብሔር የራሱ መንገድ ነው ሌሎች ሃይማኖቶች በቃ ስለ ኃጢአት ይቅርታ ምናምን ይነግሯቸዋል ከዛ በኋላ ኃጢአታችሁ ይቅር ከተባለ በኋላ ለምሳሌ በቀን 5 ጊዜ ከተጣጣባችሁ በኋላ እንደገና ተመለሳችሁ ኃጢአት ውስጥ ገባላችሁ ምንም ቻንስ የለም ክርስትና ግን ምን ብሎ ነው የሚናገረው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ሰበብ የለም ኤክስኪዩዝ የሌለበት ነው ሰዎችን ሁሉ የሚያድን ከጉስቁልና የሚያወጣ ካለመቻል የሚያወጣ ከድካም የሚያወጣ ከውድቀት የሚያወጣ የእግዚአብሔር ጸጋ ተገልጧል ብሎ ይናገራል እንደዚህ ይላል ይህም ጸጋ አለ ይሄ የሚያስችል ኃይል ማለት ነው የእግዚአብሔር ኃይል ለሰዎች የተገለጠው ይህ ኃይል አለ ኃጢአተኝነትና ዓለማዊ ምኞትን ያስክዳል አለ ደስ አይልም ኃጢአትና ዓለማዊ ምኞት እኮ ሰዎችን እኮ ጥባ እኮ ነው የሚጫወትባቸው እኮ ሰዎችን እኮ የሚያጎሳቁል የሚጠፈጥፋቸው በጥፊ በርግጫ ምናምን የሚያላጋቸው ነገር ምንድነው ብትሉ ዓለማዊ ምኞት ነው መተው ያለቅሳሉ ምን ይላሉ ነገስ እዛው ቦታ ይሄዱበታል ግን መጽሐፍ ቅዱስ ሲናገር ምን ይላል ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ያስክዳል ደስ አይልም ያስክዳል አለ በቃ ኃይል ይሰጣል እንድንክድ ይመጣል በእኛ ላይ ኃይል የለው ሐዋርያ ጳውሎስ ስለ ክርስቶስ ኢየሱስ የመስቀል ሥራ ሲናገር ምን ብሎ ነው የሚናገረው ዓለም ለኔ የተሰቀለበት እኔም ለዓለም ከተሰቀልኩበት ከኢየሱስ ክርስቶስ መስቀል በቀር ለኔ ሌላ ትምክት ከኔ ይራቃል እኔ ለዓለም ምን ብያለሁ አለ ተሰቅያለሁ አለ ዓለም መታ በትነካካኝ ምን ብትለኝ ሙት ነኝ ምንም መንቀሳቀሰው ነገር የለም ዓለምም ደግሞ ለኔ ሙት ነች አትራክቲቭ አይደል የሞተ ነገር ምንድነው በቃ ልክ እኮ የሆነ ነገር እኮ ሲሞት እንዴት ነው ከዚህ ቦታ ማረቀው ምናምን ነው አይደል የምትሉት በቃ እንዴት ነው መቀብረው እንዴት ነው እንደዛ ነው አለ ዓለም ለኔ ተሰቅላለች አለ የእግዚአብሔርን ኃይል ፕሮቪዥንን ነው የምትመለከቱት ዓለም ለኔ ምን ትብላለች አለ ተሰቅላለች አለ አስዴድ ሞታለች ተሰቅላለች አለ እኔም ደግሞ ለዓለም
ተሰቀያለሁ አለ ሪስፖንድ አንደራረግም ፍሪኩዌንሳችን አይገናኝም እኔም የሷን ፍሪኩዌንሲ ፒክ አላረግም እሷም ደግሞ የኔን ፍሪኩዌንሲ ፒክ አታረግም መታ እዚህ ጋር የደም የምንድነው የልብ ምቴን ቼክ ብታረግ ጸጥ ብሏል ማለት ነው እኮ አይደል እንዴ ሰው አደጋ ሲደርስበት ምንድነው የሚያደርገው እነዚህ ፓራሜዲክሶቹ ይሄ ኢመርጀንሲ ሰራተኞቹ እዚህ ጋር መተው ያሉ ወይ አይኑን ነው አይደል የሚያዩት በህይወት አለ የለም የሚለውን ለማለት ነው እንደዛ ዓለም መታ በህይወት አለ የለም ብላ ቼክ ብታረገኝ ሞቻለሁ አለ እኔም ደግሞ ለዓለም ተሰቅያለሁ ለምንድነው አለ ዓለማዊ ምኞትን ያስክዳል ይጸጋል ኃጢአተኝነትና ዓለማዊ ምኞትን ክደን አለ ብቻ አይደለም የተባረከው ተስፋችንን እርሱም የታላቁ የአምላካችንን የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥ እየጠበቅን አለ አንዳንድ ሰዎች በቃ እንግዲህ በዓለም ላይ ያለን ያው ግን ወደ ሰማይ ስንሄድ ኃጢአት የለም ይላሉ እውነት ነው ኃጢአት የለም ግን የእግዚአብሔር ጸጋ ግን በዚህ ባለንበት ዘመን ነው ብሎ የሚናገር የተባረከው ተስፋችን እርሱም የታላቁ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥ እየተጠባበቅን ባለንበት ጊዜ እንኳን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል አለ ምክንያቱም አለ መድኃኒታችን ከአመፃ ሁሉ እንዲቤዠን አመጽ የሚባለውን ነገር እንዲቤዠን እንዲገዛን እንዲያወጣን መልካሙን ለማድረግ የሚቀናውን እኛውስ በቃ ቅናት ነው ያለው የምን ቅናት መልካም ለማድረግ ሰዎች በቃ ቢግ ዲል የሚያረጉት ዓለማውያን ቢግ ዲል የሚያረጉት ነገር እኛ የለንበትም አንድ ጓደኛችን ያለው ልንገራችሁና ጌታን ተቀበለና በቃ በስር ነቀል የሆነ በቃ የህይወት ለውጥ ነው ያመጣው ምን አረኩኝ አለ በቃ ከቤት ያልወጣም አለ መጸለይ ነው አለ ማንበብ ነው አለ መጾም ነው አለ 2 ወር ሙሉ ከቤት አልወጣም አለ በቃ ሰማይ ላይ ወጥቷል እሱ ብቻ በቃ የዛሬ ስንት ሳምንት እኮ አሽሼ ገዳሜ ሲል የነበረ ሲሰክር ምን ሲል የነበረው አሁን ግልብጥ ብሎ ምን ብሏል በቃ መጸለይ ነው በቃ እግዚአብሔርን ቃል መብላት ነው በቃ ሌላ ደረጃ ደርሷል እና ስወጣ አለ አንድ ቀን ከ2 ወር በኋላ ስወጣ አንዱ ሰክሮ አለ ይንገዳገዳል አለ ይሄ ነገር አልቀረም አልኩኝ አለ በሱ ቤት ገብቷቸዋል በሱ ቤት በቃ ሁሉ ዓለም ሁሉ ክርስቲያን ሆኗል በሱ ቤት ስለዚህ ገርመናል ሰዎች ዓለሜን ካልቀጨው ሲሉ ዓለሜን መቅጨት ማለት ታውቃላችሁ ዓለም መቅጨት ማለት ዓለም ሳታልፍብኝ ለመጠቀም በቃ ለመዝናናት ለመደሰት ማለት ነው ዓለሜን ልቅጭ የሚባለው ማለት ዓለሜን ካልቀጨው ሲሉ እንዴ ለምን ህይወታቸውን ይቀጫሉ እንላለን እኛ ደግሞ እናዝንላቸዋለን እንዳለው ማለት ነው እንጀራ ላልሆነ ነገር ለማያጠግብ ነገር በልተው እንደውም ረሃብ የሚጠራ ነገር ማለት ነው ምግብ ያልሆነ ነገር ለዛ ለምን ህይወታችሁን ስፔንድ ታረጋላችሁ ብሎ ነው የሚናገረው
የታላቁ አምላካችን የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥ እየጠበቀን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመፃ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡ የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷልና አለ። ክርስቶስ ኢየሱስ ነፍሱን የሰጠው ለዚህ ነው አለ። nothing less than this። በቃ ክርስቶስ ኢየሱስ ነፍሱን ቁጭ ያደረገው ለዚህ ነው አለ። ምን የእግዚአብሔር ጸጋ ፕሮቫይድን እንዲሆን። ስለዛ ነው ሲጀምር ያልኳችሁ ምንድነው ክርስትና በእግዚአብሔር ወጪ ነው፣ በራስ ወጪ አይደለም። እንደምንም ብዬ ምናምን የሚባል ኖ፣ በእግዚአብሔር ወጪ ነው። እግዚአብሔር ከየት ጀምራችሁ የት እንደምትደርሱ ምን እንደምታረጉ ያውቃል። ያቀደው ነገር ነው። እግዚአብሔር በሕይወታችሁ እየሰራ ነው እየሰራ ነው። ከሰይጣን ጋር አታስተያዩት። ሰይጣን በጣም አቴንሽን ይፈልጋል። ጭር ሲል አይወድም። መነካካት ምን ማለት ምን። እግዚአብሔር ደግሞ እንደዛ አይደለም። እግዚአብሔር በቂ አቴንሽን ስላለው የከበረ አምላክ ስለሆነ ንጉስ ስለሆነ ሲሰራ በዝምታ ነው። አንድ መዝሙር አለ። አምላኬ ድንቅ ያረገላችሁ በዝምታ ማዳኑን ያያችሁ በእልልታ በሆታ አሕዛብ ሁሉ ይስሙ ታምራቱን ያውሩ። አምላኬ ድንቅ ያረገላችሁ በዝምታ ማዳኑን ያያችሁ በእልልታ በሆታ ለእርሱ ዘምሩ። አሕዛብ ሁሉ ይስሙ ታምራቱን ያውሩ። አምላኬ ድንቅ ያረገላችሁ በዝምታ ማዳኑን ያያችሁ በእልልታ በሆታ ለእርሱ ዘምሩ። አሕዛብ ሁሉ ይስሙ ታምራቱን ያውሩ። ኢየሱስ ጌታ ነው። ይህንን እኮ የምናወራው እኮ ስለ ራሳችን ሕይወት ነው። ስለሆነ ሰው እኮ እያወራን አይደለም። እግዚአብሔር በሕይወታችን ስለሰራው በየቀኑ ስለሚሰራው ነገር እኮ ሴሌብሬት እያደረግን ነው እኮ እየተጨዋወትን ነው፣ እያነሳሳ ነው። ትዝታውን እያነሳሳን እግዚአብሔር ምን እንዳረገ። ለምን ክርስትና በእግዚአብሔር ወጪ ነው። ለዛ ነው በአንደኛ ጴጥሮስ ላይ በሁለተኛ ጴጥሮስ ምዕራፍ 1 ላይ እንደዚህ ብሎ ይናገራል። በጣም 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 የሚገርም ነገር ይናገራል። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 2 ጀምሮ ከቁጥር 2 እስከ ቁጥር 4 እንደዚህ ብሎ ይናገራል። ምን ያህል በቃ እግዚአብሔር እኮ መልካም አምላክ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በራሳችን ወጪ እኮ ቢሆን በቃ ራሱ መዳን አይደለም ገና ለመዳን ብዙ አመት ሰርተን ነበር። ኦሬዲ ብዙ አመት አጠራቅመን ከዛ አጠራቀምነው ደግሞ 0 ይል ነበር። ምክንያቱም ሰው በራሱ መዳን ስለማይችል ማለት ለ50 አመት ለመዳን ሞክረን አጠራቅመን ከ50 አመት በኋላ 0 ይላል። ምክንያቱም ሰው በራሱ መዳን ስለማይቻል በእግዚአብሔር የተዘጋጀው መዳን ግን አንደኛ ለእግዚአብሔር ደህንነት እኛን ብቁ ያደርገናል በነፃ በእምነት። ሁለተኛ ደግሞ በምንኖረው ኑሮ ደግሞ ሁሉ ነገር የተዘጋጀ ነው፣ በሱ ወጪ ነው። እንደዛ ነው የሚለው ሁለተኛ ጢሞቴዎስ ምዕራፍ 1
ከቁጥር 2 እስከ 4 የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን ይላል። ለሕይወትና እግዚአብሔርን ለመምሰል ምን ማለት ነው? ለሕይወት ማለት ለመንፈሳዊ ሕይወታችን ማለት መጽሐፍ ቅዱስ በኤፌሶን ምዕራፍ 1 ቁጥር 3 ላይ በሰማይ ስፍራ በመንፈሳዊ በረከት ሁሉ የባረከን ብሎ እንደሚናገር መንፈሳዊ ወጫችን ተሸፍኗል። ኦኬ። ሁለተኛ ደግሞ ለሕይወት ደግሞ ምንኖረው ኑሮ በመድር ላይ ምንኖረው ኑሮ ደግሞ ተወስኗል። ለዛ ደግሞ የሚያስፈልገን በመድር ላይ የጠራን ነገር እግዚአብሔር የጠራን ነገር እግዚአብሔር በዘላለማዊ ቅዱ ያሰበው ነገር ደግሞ እንዲሳካ እግዚአብሔር የሚያስፈልገውን ነገር ሁሉ ወጪውን ሁሉ አዘጋጅቷል። ስለዛ ነው ምን ብሎ ነው የሚናገረው? በኤርምያስ ምዕራፍ 29 ቁጥር 11 ላይ ለእናንተ ማስባትን ሐሳብ አውቃለሁ አለ እግዚአብሔር። በቃ ወደ ምድር የመጣ ነው እግዚአብሔር ያሰበው ሐሳብ ስላለ። እኛ ጌታን ያወቅነው ጌታን ካወቅን ጊዜ ጀምሮ ነው። እግዚአብሔር ግን የሚያቀን ከዘላለም ነው ብሎ መጽሐፍ ቅዱስ ይናገራል። ከዘላለም ሲያስበን በዘላለማዊ ቅድ ውስጥ ያለው ነገር ምንድነው? ለእናንተ ማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ማለት። ፍጻሜና ተስፋ ሰጣችሁ ዘንድ ተስፋ ፍጻሜ ደግሞ ፉልፊልመንት ያንን ፉልፊል አደርገዋለሁ ያንን እፈጽመዋለሁ እያለ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ብሎ መጽሐፍ ቅዱስ ይናገራል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እስቲ እህታችን በትግረኛ ካነበብሽልን ኤርምያስ ምዕራፍ 29 ቁጥር 11 ደግመን መስማት ያለብን ነገር ነው። በቃ ለመረዳት ደግመን ለዛ ነው አንዳንድ ሰዎች ታውቃላችሁ ሊተራሊ መጽሐፍ ቅዱስን የበሉ ሰዎች አሉ። እንደዚህ ፔጁን የበሉ ሰዎች አሉ። እውነት ነው፣ ስህተት ነው። ስለበሉ ምንም የሚመጣ ነገር የለም። ግን ፓሽናቸውን ግን ታዩልታላችሁ። በቃ የእግዚአብሔርን ቃል እንዲዋሃዳቸው የራሳቸው ለማድረግ ካላቸው ፍላጎት አንፃር እንደዛ ነው ትሪት ማድረግ ያለብን የእግዚአብሔርን ቃል በቃ የሚገባበትን መንገድ በማንበብ ከሆነ በማንበብ በመስማት ከሆነ በመስማት ሌላም መንገድ ካለ ደግሞ ይሄ ብሬል የሚባል አለ አይደለ? የአይነ ስውራን እንትን በሱም ከገባ ይግባ፣ በምንም ነገር ይግባ ብቻ በቃ ተስፋችን ነው። በቃ ሌላም ነገር ካለ ኢየሱስ ጌታ ነው፣ ተስፋችን ነው። ኤርምያስ ምዕራፍ 29 ቁጥር 11 እስቲ አንብብልኝ። أنا إذا حسبلكم زلخو حساب أفلطوا مفتصمتن تسفان كهبكم سي حساب دحن انبر ما يكفو أيكونن يبل እግዚአብሔር የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ብሎ ይናገራል። ወደ ሁለተኛ ጴጥሮስ ምዕራፍ 1 የመለኮቱ ኃይል በገዛ ክብሩ በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን ሰጥቶናል አለ። ስለዚህ አለ ምን ባለው አለ በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋና ሰላም ይብዛላችኋል። ኢየሱስ ጌታ ነው። እግዚአብሔርን ስታውቁት ይሄ ነገር ትረዳላችሁ። በቃ ይሄ
ጭንቀት የሚባል ይሄ እዛ ኢሳይያስ ላይ እንዳለው ማለት ነው ምግብ ላልሆነ ነገር ማባከን ገንዘባችሁን ምግብ ላልሆነ ለማያጠግብ ነገር ለምን ታባክናላችሁ እንዳለ በህይወታችን ብክነት ይሞታል ማለት ነው ምን ስናረግ በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋና ሰላም ይብዛላችኋል ኢየሱስ ጌታ ነው ሰው ደግሞ ለመኖር የሚያስፈልገው ጸጋና ሰላም ነው ጸጋና ሰላም የሚያስችል ጉልበትና ያንን የሚቀበል አይምሮ ሰላም ካገኘ ሰው ተማመን ነው ኢየሱስ ጌታ ነው ኢየሱስ ጌታ ነው ኢየሱስ ጌታ ነው የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን አለ በእግዚአብሔርና በጌታችን በኢየሱስ ክርስቶስ ዕውቀት ጸጋና ሰላም ይብዛላችሁ አለ ከዛ ሲቀጥል የመለኮቱ ኃይል በገዛ ክብሩና ቁጥር 4 ላይ ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮታዊ ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረ እጅግ ታላቅ የሆነ ተስፋን ሰጠን ይላል ስለዚህ በእግዚአብሔር ወጪ ነው ማንም ሰው በራሴ ወጪ ነው ምኖረው ማለት አይችል በእግዚአብሔር ወጪ ተሟልቷል እግዚአብሔርን ካወቅ ነው የእግዚአብሔርን ሐሳብ ከተረዳ ነው የእግዚአብሔርን ቃል ከተረዳን ይሄን ነው የሚናገረው እንደውም አንድ ታሪክ አለ ታሪኩ ምንድነው ይሄ ክሩዝ ታውቃላችሁ አይደል በመርከብ የሚሄዱት የመርከብ ጉዞ ነበርና አንድ ሰው በመርከብ ክሩዝ ለማድረግ ገንዘብ ስላልነበረው ሰው ይከፍልለታል ክሩዝ ለማድረግ ማለት ነው እና ያው የመርከብ ጉዞ ረጅም ጊዜ ነው የሚወስደው ዝም ብሎ ተበሮ ከ8 ሰዓት በኋላ ምናምን ይደረስ አይደለም ቀናት ነው ወራት ሊፈጅ ይችላል ክሩዝ ነው አንድ ቦታ ወደ አንድ ቦታ ማለት ነው እና ተከፍሎለታል ግን በቃ ስለተከፈለለት ደስ አለው እንጂ ሌላ ገንዘብ የለው የሚበላበት የሚጠጣበት ገንዘብ የለው ስለዚህ በቃ ይደበቃል መርከቡ እኮ ትልቅ ነው ብዙ ነገሮች ያሉ ነው ብዙ በጣም የተከበሩ ሼፎች ምናምን ያሉበት ነው ግን እሱ ምን ያረጋል ወጣይልና ከዛ ቁርስ ሰዓት ወይ ምሳ ሰዓት ሲደርስ ትር ብሎ ወደ ሩሙ ይገባል ለምን በቃ የለኝ ብሎ መከፍለ የለም ብሎ እንደዛ እየኖረ አንድ ቀን በቃ ያው እንግዲህ የሚኖረው እንግዲህ ወይ የሆነ ነገር እየበጠበጠ የሆነ ነገር ብቻ እየጠጣ በህይወት ኖሯል ብቻ ገብቷቸዋል በቃ በህይወት ኖሯል በቃ ግን አንድ ቀን ግን እንዴ በቃ አንድ ቀንማ በቃ ለምንም ቢሆን በቃ እንትን ብዬም በፌቨርም ቢሆን ቀላቀላለሁ ብሎ ምክንያቱም ይበሉትን እንዳነበብኩላችሁ እንግዲህ በጮማው ደስ ይበለው እንዳለ ግብዣ እኮ ነው ግብዣ ነው የሚደረገው በየጊዜው ምንድነው የምትፈልገው እየተባለ ሜኑ እየቀረበ ነው የሚበሉት እሱስ የለበትም ከዛ አንድ ቀን ወጣና በቃ እጁን እያሻሸ እየተለማመጠ ሄደና ገና ሲያዩት እንዴ
ምግብ ቤት አይተናናቅም የለህም ሬስቶራንት የለህም ምንድነው ምን አዲስ ገቢ ነው አይ ኧረ ቆይቻለሁ አለ በቃ ገንዘብ የለኝ ገንዘብ በጣም ተደነገጡ ለምሳላችሁ ለካ ቲኬቱ ሲገዛ አብሮ ነው ፓኬጅ የተገዛው ምግቡ ምኑ መጠጡ ምኑ ሁሉ ታስቦ ነው ለካ እሱ ግን አላወቀም አያችሁ ልዩነት ያመጣው ምንድነው ዕውቀት ነው ሰዎች ካላወቁ እንደ ባሪያ ይኖራሉ ትዝ ይላችኋል ያ በተለምዶ በቤት ውስጥ የጠፋው ልጅ የሚባለው ያ በውጭ የጠፋ ልጅ ነው ውጭ ወጥቶ አባክኖ ምን ብሎ የመጣው ይሄ ደግሞ ቤት ውስጥ ደግሞ የጠፋ ልጅ የሚባላል ቤት ውስጥ ነው ግን ጠፍቷል ለምንድን ነው አያውቅም መብቱን አያውቅም እንደው ይሄ ሁሉ ሳገለግል እንደ ባሪያ ምናምን እያለ ስለ ባርነት ነው የሚያወራው በቃ ማለት አይምሮ እንትን አላለም አልተከፈተም በቃ የቤተሰቡን ጥቅም አለ አባትየው ግራ ገባውና እንዴ እኮ ያለው ሀብቴ ሁሉ እኮ ያንተ እኮ ነው ኤኒ ታይም እኮ ምን አለ እኔ ከጓደኞቼ ጋር እንደዚህ ምናምን እንደዚህ አርደን መብላት እንፈልግ ነበር አለ ከስንት ዓመት በኋላ እኮ አርደን መብላት እንፈልግ እንዴ ይሄ ሁሉ እኮ ያንተ ነበር አለ ለምንድን ነው አላወቀም እንደ ሴም ወይ ደግሞ ይወላችሁ ላናቅ እንችላለን የእግዚአብሔርን ቃል ካላወቅን የእግዚአብሔርን ቃል ካልተረዳን እንደ ባሪያ ልንኖር እንችላለን ለዛ ነው መጽሐፍ ቅዱስ የባርነት መንፈስ አልተሰጠንም አባት ብለን የምንጮህበት የልጅነት መንፈስ እንጂ የባርነት መንፈስ አልተሰጥኖ መቃወም ነው ያለብን የባርነት አይደለም ይሄ የልጅነት ነው የቤተሰብነት ነው ለዛ ነው በጢሞቴዎስ ላይ ምን ብሎ ይናገራል ጢሞቴዎስ ምን አለው አንደኛ ጢሞቴዎስ ላይ ላንብብላችሁ በጣም የሚገርም ነገር ይናገራል አንደኛ ጢሞቴዎስ የተሰጠን መንፈስ የፍቅር የኃይል ራስን የመግዛት እንጂ የፍርሃት መንፈስ አልተሰጠንም ሪጀክት ነው ማድረግ ያለብን ማንኛውም ፍርሃት ኖ ሮንግ አድሬስ ነው ማለት ያለብን ገብቷችኋል በተሳሳተ አድሬስ የሆነ ነገር ሲመጣላችሁ ትቀበላላችሁ አትቀበሉ ኢዝ ሮንግ አድሬስ ፍርሃት ሲመጣ ኖ ጢሞቴዎስ ላይ ምን ብሎ ነው የሚናገረው ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና በቃ ይሁሉ ተደርጎልን ከፈራን እኮ በቃ ትክክል እኮ አይደለም የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚያስፈልገንን ነገር ሁሉ ሰጥቶናል በሕይወት እንድንኖር ዲዛይን የተደረገው ነገር ሁሉ ኤሌመንቱ ሁሉ ተዘጋጅቷል አንድ ህንጻ ሊሰራ ሲል እንደዚህ አይነት ህንጻ ነው የሚመጣው ይባላል አይደል ያ ማለት ምንድነው ተዘጋጅቷል ሁሉ ነገር እያንዳንዱ ብሪክስ እያንዳንዱ ሸክላ እያንዳንዱ ሞርታር እያንዳንዱ መስኮት እያንዳንዱ በር እያንዳንዱ ወለል እያንዳንዱ ሴራሚክ ምን ተደርጓል ማለት ተዘጋጅቷል ለሕይወትና እግዚአብሔርን ለመምሰል የሚያስፈልገን ነገር ሁሉ
ስለሰጠን በእግዚአብሔርና በጌታችን በኢየሱስ ክርስቶስ ዕውቀት ጸጋና ሰላም ይብዛላችሁ ይላል። ዛሬም ለነገራችሁ የመጣሁት ምንድነው? ጸጋና ሰላም ይብዛላችሁ። ኢየሱስ ጌታ ነው። ደስ ይበላችሁ። ምን ይብዛላችሁ? ጸጋና ሰላም ይብዛላችሁ። ከእናንተ በላይ የታደለ ሰው የለም። ለዛ ነው ምን ብለን የዘመርነው? ሳላውቅ ነፍሴን በከበረው ሰረገላ አስቀምጣኛለችና እኔም ሰረገላው ደልቶኛል፣ አልወርድም ተመችቶኛል፣ ሰረገላው ተስማምቶኛል። እስቲ አመስግኑት እግዚአብሔርን። እግዚአብሔርን አመስግኑት። ከፍ ከፍ አድርጉት እስቲ እግዚአብሔርን። እግዚአብሔር ሁሉን አዘጋጅቶ ነው የጠራን። ሁሉን አዘጋጅቶ ነው የጠራን። እስቲ አመስግኑት እግዚአብሔርን። እግዚአብሔር አመሰግንሃለሁ በሉት። ቴንኪው በሉት። ቴንኪው በሉት። ምፈራው ነገር የለም በሉት። አልፈራም በሉት። አልፈራም በሉት። መጽሐፍ ቅዱስ መፈራታቸውን አትፍሩ አትደንግጡም፣ ጌታ ክርስቶስን ቀድሱት፣ የሚያስፈራችሁና የሚያስደነግጣችሁ እርሱ ብቻ ይሁን ይላል። ኢየሱስ ጌታ ነው። አልፈራም በሉ እስቲ። ኢየሱስ ጌታ ነው። አልፈራም በሉት እስቲ። አልፈራም በሉት እስቲ። ለምን? ጸጋና ሰላም ይብዛላችሁ። ሰው ለመኖር የሚያስፈልገው ጸጋና ሰላም ነው። ጸጋና ሰላም ካለው በቂ ነው። ተማመን ነው። ተማመን ነው። እስቲ እንጸልያለን በእግዚአብሔር ፊት። እግዚአብሔር ፊት እንጸልያለን። እግዚአብሔርን እያመሰገንነው እንጸልያለን። እግዚአብሔርን እያመሰገንነው እንጸልያለን። እግዚአብሔርን እናመሰግነዋለን። ሃሌሉያ! ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። እንቆማለን። ለጌታ ክብር እንቆማለን። ሃሌሉያ! ዛሬ ልጠይቅን። ክብር ለኢየሱስ ይሁን። የዓመቱ ጥቅሳችን ምንድን ነው? በእግዚአብሔር ታመን መልካምም አድርግ፣ በምድርም ተቀመጥ፣ ታምነህ ተሰማራ። ክብር ለኢየሱስ ይሁን። አሜን። ኢየሱስ ጌታ ነው። እስቲ መጽሐፍ ቅዱስ ያዘ